ያው ጊዜ እንጀራ ምን ይታመናል? እኔ ግን ይሄን አልበላም። ይሄን የመሰለ እንጀራ እያለኝ እስኪ እና ተከተለኝ። ለኑሪትና ለእናቴ የሰራሁላቸው ምግብ ዋው በጣም ቆንጆ ነው። ሁልጊዜም እንደዚህ እየሰራ ብላለሁ። እኔን ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ያው እኔ እንግዲህ እንደምታውቀው በረከት ሊስትሮ ነኝ እና ዛሬ ደግሞ ለየት ባለ ነገር መጥቻለሁ። እሱ ምንድነው? ያው እናትና ኑሪትን ካሁን በፊት አይታችኋቸዋል ብዬ አስባለሁኝ እና ያው ዩቲዩብ ላይ ካሁን በፊት እኔ ምግብ ምናምንም እየሰራው ብዙ ቪዲዮዎችን አካፍያቸዋለሁ እና እነሱ ደግሞ ለምን እኛንም ሰርተህ አታበላንም ቤት ድረስ ናና ያንተን ሙያ መቅመስ ማየት እንፈልጋለን ብለውኛል። እኔም ደግሞ በደስታ እሺ ብዬ ይሄን የምትመለከቱት ምግብ ገዝቻለሁ ማለት ነው። ያው እንግዲህ ምን አይነት ምግብ እንደምሰራ አብረን የምናየው ይሆናል። ሰርቼ ብቻ አስደስታቸዋለሁ ብዬ አስባለሁኝ። ያው እኔ ሙያን የተማርኩት ከእናቴ ነው። በፊት ክፍለ ሀገር ስኖር ያው እናቴን አሰርኝ ላት ነበር። እሷ ስትሰራ እያየው እኔም መስራት ፈልጋለሁ ምግብ አንቺ ሰርቼ ላብላሽ ምናምን ብዬ ሰርቼ አበላት ነበር እና እናትና ኑሪትንም ልክ እንደ ሁለተኛ እናቶቼ ናቸው። እንደ እናቴ ነው የማያቸው። በጣም ነው የምወዳቸው። ዛሬ ደግሞ እነሱን ሰርቼ ሙዬን አቀምሳቸዋለሁ ማለት ነው። እስከ መጨረሻው አብራችሁኝ ሁኑ። ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ያላረጋችሁ ሰዎች ተከተሉኝ። እኔ ነኝ እናት። እንዴት ነሽ? ሰላም ነው? አማን ነው? እግዚአብሔር ይመስገን። በቃሌ መሰረት እንግዲህ ይኸው እናት ሁላ ተሸክመው ሁላ ጉድ ሰርቼ ማበላችሁ ምግብ ታያለሽ። አሁን ቆይ አስፈልግም ነበር በስማ ሲሰራ ቆይ እንግዲህ ታያለሽ እሱን። ኧረ በጣም በዛ ችግር የለውም አይበዛም። እስኪ እናየዋለን አብረን። እንግዲህ ጋይስ እናት ማለት እሷ ናት። እናትና ኑሪት ብያችሁ ነበር። እናት ማለት እሷ ናት። እንግዲህ ሰርተ ጋብዘን ብሎኝ ነበረ ዩቲዩብን ተከታትለው ማለት ነው እና ሙያን መቅመስ እንፈልጋለን ብሎኝ ነበረ። ሙያን ላቀምሳቸው ነው። ኑሪት ውስጥ ነው ያለችው። አሁን ወደሷ እየሄድኩኝ ነው። ተከተሉ። ኑሪት ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነህ? እግዚአብሔር ይመስገን አለን። በቃሌ መሰረት ይኸው እንግዲህ ሙያዬን ላሳያችሁ ይሄን ይዤ መጥቻለሁ። ይሄ ለኛ እውነት ነው? እውነት ምሳ በልተናል። መክሰስ ነው የሚሆነን። በላችሁ? ምሳ በልተናል። እንግዲህ አሁን ለመክሰስ ሳልደውል መምጣቴ ምሳ በልተናል ብሏል። እንግዲህ ለነገሩ የኔ ሙያ እስከ መክሰስ ሊቆይ ይችላል። ችግር የለም። ይሄ ግን አይበዛብንም ብለህ ነው? አይበዛም፣ ችግር የለም። ቢበዛም ችግር የለውም። የገባ ያገለግላል ይባላል። እውነት ነው። እንዴ ያንተ ሙያ ቀምሰን ደግሞ አናውቅም እኮ እኛ። አላበላህም? አልቀመሳችሁም። ዛሬ ትቀምሳላችሁ። ያው እንግዲህ ዩቲዩብ ላይ ነበረ ጋይስ። እንግዲህ ዩቲዩብ ላይ ስሰራ አይተውኝ ሙያን አቅምሰን ብለውኝ ላቀምሳቸው ነው ዛሬ እና ምን ተሰማሽ? ደስ ብሎኛል። ቤተሰቦቻችንም ያንተ ሙያ ቢቀምሱልን ደስ ይለናል። በዚሁ አቀምሳቸዋለሁ። የእናንተን መጀመሪያ ይስሙ። ካልጣፈጠ በኋላ ደግሞ የእናንተ ምስክርነት ሰምተው እነሱም ለግብዣ ላቀርባቸው ይችላሉ። እንግዲህ ጋይስ ኑሪት ማለት እሷ ናት። እናትና ኑሪት ካሁን በፊት አይታችኋቸዋል እና ዛሬ ደግሞ ምግብ ልጋብዛቸው ነው ማለት ነው። ራሴ ሰርቼ አሁን ወደ ምግብ አሰራሩ እንገባለን። እንግዲህ ያው ኑሪት ይሄን ጎመን አለ ብዙ ነገር ነው። እኔ በነገራችን የፍልስፍና እወዳለሁ። እሺ ተፈላስፌም ነው የምሰራው። ግን ብቻ ይጣፍጣቸዋል። ወይኔ ጎመኑ ከየት አገኘ? በእናትህ ሲያምር ያምራላ። በጣም ቆንጆ ነው። ቆንጆ ነው። በለቻ ነው። ወይኔ ደስ ሲል እናት እንዴት አየሽ? ጎመን በጣም ቆንጆ ጎመን ነው። የት አገኘው? በጣም ነው የሚያምረው። እኛ ሰፈር እንደዚህ አንድ ማዘር አለች። በጣም ቆንጆ ጎመን ነው። ከስራ እንግዲህ ጋይስ አሁን ጎመናችንን እንከትፋለን ማለት ነው። እግዚአብሔር ይመስገን ማለት በረከት ካጣና ነው። እሺ በቃ ቢሆን ተዳጣይቱ
ልንበላ ጓጓን። ጓጓችሁ? ከእኔና ከአንተ ማን እንደሚቀድም እናያለን። ከእኔና ከአንተ ማን እንደሚቀድም እኔም እየሰራሁ ነው ለልጆቼ። የልጆች ነው እነሱ? አዎ አዎ። ያው እንግዲህ ዛሬ እንደሚታወቀው አርብ ነው። ሰመሮች መጥተዋል። ለእነሱ ሽንኩርት ምናምን ጥሩ ነው ኑሪ። እሺ እሺ፣ በርታ በል አንተም። የልጆች እራት ነው? አዎ የልጆች እራት። ገና ሽንኩርት ይሄው እያበሰልኩ ነው። ደግሞ ሰዓት ደርሶብኛል። እንዴት ጨርሼ እንደሚወጣ እራሱ አላውቅም። ዛሬ በጣም ስራ በዝቶብኛል። ሰዓት ደረስ? አይ ቶሎ ቶሎ አድርሰዋል። ቶሎ ቶሎ አድርስ በልቼ እንዲሄድ ከፈለክ ማለት ነው። ኧረ ግድ ነው እንደ ራሳችሁ ቀርታችሁ ያው ምን እናድርግ? እኛ እኮ የልጆች እናት ነን ታውቃለህ። ከዛ ይጠብቁናል እነሱ። ምን ትናገራለህ መሰለህ? ትራንስፖርት አለ፣ ታክሲ አለ። እሺ እናት። አቤት። በርበሬ እየፈረፈርሽ ነው? እየቀነጠስኩ ነው። እየቀነጠስሽ ነው የሚባለው? እየቀነጠስሽ ነው የሚባለው። አይ እንግዲህ ባለሙያም ቢሆን እኮ ስለ በርበሬ የተፈጨ ስለሆነ ነው የሚገዛው። አዎ እኔ እየቀነጠስኩ ነው በርበሬ። የበርበሬ ወቅት ነው አሁን። ወቅቱ የእሱ ስለሆነ አሁን እየቀነጠስኩ ላስፈጭ ነው። ፈጭ ነው አሁን? አዎ ሰሞኑን አስፈጫለሁ። ስንት ገባ ግን ኪሎ በርበሬ? 900 ብር ገባ። 900 ብር? አዎ። እና ምንም ነው እናትኛ? እንግዲህ ያው እግዚአብሔር በሱ ጥበብ እያኖረን ነው። እንደዛለው እንዴ? ቆይ ይሄ ተፈጨው አፈር አለው እንዴ? እኛ ከናፈሩ እየበላ ነው መሰለኝ። ሳይሆን አይቀርም። እኛ ግን በጥራት ለቅመን ምን ብለን ነው የምናስፈጨው? መከራችን አይተን ቅመሙ ሳይቀር አጥበን በርበሬው ሁለመናው ለቅመን ነው እንደ ስንዴ ልቅም አድርገን። የእናንተ በርበሬ ደርብኝ እንጂ እግዚአብሔር መቼም በጥበቡ እያስቀመጣችሁ ነው እንጂ በሽተኛ ነው። ሸክላ ነው እንጂ ጀሶ አይደለም። ሸክላ ነው በርበሬው ሸክላ። እንትኑ ደግሞ ጀሶ ነው የሚያበሯችሁ። እንጀራው ጀሶ፣ በርበሬው ሸክላ። እንኳን ተወዶ ድሮም ሸክላ እየጨመሩ ነው የሚያስፈጥሩ። እግዚአብሔር ጠብቃችሁ። እኛስ መቼም አነሰም በዛም አዘጋጅተን ነው የምንበላው። መጋገር እኮ ይሻላል። አሁን እኮ እንጀራ በተለይ የእውነት እንጀራ ቢጋገር አሪፍ ነው ይላል። ተጎጃም ጤፉ እየተመረተ ታዲያ ምን ታደርገዋለህ? መምጫውም መከራ ነው። እኔ አሁን ሰሞኑን ላመጣ ልሄድ ነው። እዛ ምን በርበሬ አይደለም ጤፍ ከጎጃም ጤፍ። ኧረ ቡና ከወለጋ ከቡናና ከጤፍ በስማ ጤፍ ከሆነ የሚያኖርህ የአንድ ቀን ቡና የአንድ ሲኒ ቡና 1 ኪሎ ጤፍ በለጠ። አይገርምም? ይሄ በረከት ይሄው ድስት አምጥቼልሃለሁ። ድስት መጣ? አዎ አምጥቼልሃለሁ። እሺ ቆይ ዘይት መጀመሪያ ዘይት ተደርጓል። እንግዲህ ጋይስ ድርቆሹን አንድ ቀን እንደቀን ድርቆሽ ላላችሁ እንዴ? ትወዳላችሁ ድርቆሽ? በጣም አንድ ኩንታል ነው አምጥቻለሁ። ከዚህ ከአዲስ አበባ 3500 ብር። ቅቤና በርበሬ ይጨርሳል እንጂ እኮ ድርቆሽ ምርጥ ነው። በጣም ቆንጆ ተመችቶኛል። ኧረ ለኑሮ ውድነቱ ራሱ በጣም ውድነት ይቀንሳል። እዚህም ሌላ ምግብ እየተሰራ ነው፣ እዚህ ጋር ሌላ ምግብ እየተሰራ ነው። አስከማስለው ለማስል እንዴ ሙላለ ያር ቤተሰብ አይው እንዴት ነኝ? ኑሪ ለማስል ጎበዝ ጎበዝ። ቆይ ሽንኩርት ከራስህ ነው የምሰጥህ። አይመስል ብዙ ግልግል። አዎ ብዙ ግልግል። ሁልባል አይደነገጥም። ወንድ ተዘገጥኩ አይደል?
ምን ልሁን ብለሽ ነው እንደዛ ይቻላል? እናንተ እዚህ ሰዓት ተጠብሳችሁ እየዋላችሁ እኔ እኮ ቢያንስ በቀን ውስጥ አንዴ ነው ድስት ላይ ብቀመጥ። እኛ ተጠብሳችን ላይ ነቃት ነበር። ከስራ መልስ ከሊስትሮ ስራ መልስ ማታ ላይ አንድ ጊዜ በቃ አንድ ጊዜ እሰራለሁ። ከዛ ቁርስ ምሳራት ነው የምበለው። የኔ ሙያስ እንዴት አያችሁ ቤተሰብ? ኧረ ሙያ አለሽ የእውነት እንዴ! አያችሁ ይሄ የኑሪት ሙያ ነው። ኧረ ግን በላይም አለ በጣም ብዙ አለ። እስኪ የምታገቡት የሰርግ ልደት አዎ የፈረንጅ የአበሻ ሁሉም ምግቦች በየአይነቱ ትሰራላችሁ እንዴ? እንደዛ እንደዚህ ላይማ እንደውም አሪፍ ነው። የሰርግ ምናምን ምግብ ትሰራላችሁ? አዎ እንዴ ኑሯችን ታዲያ በምንድን ነው የምንገፋው? እግዚአብሔር ይመስገን። ተጋቡ ቤተሰብ ምንድን ነው አግቡ፣ ወንዶችም ሴቶችም አግቡ። የእውነት አይ እንግዲህ ቤተሰብ አንድ ጊዜ እንደውም እና ትሰራላችኋል በደንብ እንደውም ቤተሰብ የእውነት የሰርግ የልደት የክርስትና ማንኛውም ግብዣ እንሰራለን። እንግዲህ ሁሉም ነገር በጣም አሪፍ የአበሻ የፈረንጅ ሁሉ ነገሩን ያካተተ ምግቦች እንሰራለን። እንግዲህ ቤተሰብ የሚያገቡ ቤተሰቦች አግቡ፣ ማግባት ብቻ ሳይሆን ክርስትና ምንም ሁሉንም ትደግሱ ሁሉም ነገር ደግሱ ብቻ እኔ ያለሁላችሁ እዛ አለችላችሁ። በእውነት በጣም ደስ ይላል ቤተሰብ። ይሄ እንደውም አሪፍ አጋጣሚ ነው። በዚሁ አጋጣሚ ድግስ ምናምን የሰርግ የፈለጋችሁትን አይነት ድግስ ማሰራት የምትፈልጉ በተመጣጣኝ ዋጋ እናትና ኑሪት ላይ ማግኘት ትችላላችሁ። ወጣችንም እየደረሰች ነው እዚች ጋራ እና ስልክ ቁጥራችሁም እንደውም ብትሰጧቸው አሪፍ ነው። አሁን እዚህ ጋር ብዙ ሰው ስለሚመለከት እንግዲህ ቤተሰብ የሰርግ የማንኛውም ድግስ ማሰራት የምትፈልጉ እናትና ኑሪት ይሰራሉ። በተመጣጣኝ ዋጋ ዋጋቸው ተመጣጣኝ ነው። ሌላውን ማብራሪያ ከራሷ ከኑሪት ስልክ ምናምን ካለች ንገራቸው። ስልክ ቁጥሬ 0991 040443 ደውሉልኝ፣ እንገኛለን። በማንኛውም ጊዜ እንሰራለን ማለት ነው። ጋይስ እንግዲህ ማሰራት የምትፈልጉ ካላችሁ በዚህ ቁጥር እየደወላችሁ ማግኘት ትችላላችሁ። እናንተና ኑሪትን ይሄ ለነሱ አሪፍ ነው። ጎበዝ ናቸው ደግሞ ሙያቸውን የእውነቴን ነው። የነሱ ሙያ በቀምሱ ምንም የኔንማ ተውት። የኔ እዚህ ጋር መግባት አይችልም። እዚህ ጋር የኔ ሊገባ አይችልም። ጋይስ ችግር የለም ችግር የለም። አሁን ለቤተሰብ ነው የምሰራው። አሁን እነሱን ያው ሙያን እንቅመሰው። ከኛም እኮ ሙያ ተምራል። ስለዚህ እስኪ የተማርከው ሙያ እንቅመስ ስላሉኝ ነው። ክትፎ ራሱ ማለት ነው። ክትፎ እንሰራለን። የአበሻ የፈረንጅ ጠቅላላ ሁሉም እያካተተ ሰርተን ቤተሰቦች እናቀምሳለን። ደስ ይላል። የሆነ ደስ ይላል። እናንተ ሙያ አላችሁ። እስኪ እኛም ከእናንተ ሙያ እየተማርን እንግዲህ ይኸው ከእናንተ በወሰድነው ሙያ ነው ሰርተን እየበላን ያለን። በቃ እግዚአብሔር በሰላም ያገናኘንና እንስራ። ባካችሁ እንዴ ምን ዝም አትበሉን እንዴ? አዎ ጊዜው ኑሮን እያያችሁ በርቱ በሉን እንዴ? ምን ማለት ነው እንደዚህ? አያችሁ አሁን ትልቅ ሞቲቬት እየተሰጠን ነው ለኛ ለወጣቶች። እንግዲህ ወጣቶች እንዴ እኛ ከሌለን እኛ እናቶቻችሁ ከሌላችሁ እናንተ እኮ አትገኙም ነበር አይደል እንዴ? ከኛ ስለተገኛችሁ እናቶቻችሁን አባቶቻችሁን አክብሩ። ሰው ያለ መስማት ትልቁ ነገር እግዚአብሔርን ማክበር። ከእግዚአብሔር በታችም ታላላቆቻችን እናት አባቶቻችን ስታከብሩ እግዚአብሔር ያከበረ ቦታ ያቆማቸዋል። በርትተን እንስራ እስኪ በጋራ። በጣም ደስ ይላል። እውነት ነው። ሰርተን እንብላ ነው ነገሩ። እንደው አሁን እኮ ኑሮ ተወዷል እኮ ወጣቱ አላወቀበትም እንጂ ያው አሁን ላይ ውጭ በሚበላበት ብር ቤት ውስጥ ካሁን በፊትም ብያቸዋለሁ። ውጭ ላይ አንድ ምግብ አዛችሁ የምትበሉበትን ብር ቁርስ፣ ምሳ፣ እራት ቤታችሁ ውስጥ መብላት ትችላላችሁ። እናት እስኪ ለቤተሰቦቼ ካንቺ መማር ያለባቸውን ለወጣቱ ምን ትያቸዋል? እኔ የምለው ያው ምንም እንጀራ መጋገር ባትችሉም ወጥ እንኳንና ሌላውን ነገር እየሰራችሁ ብሉ። ብዙ ነገሮች አሉ። እንትንም ዳቦም እንጀራም መኮረኒ ፓስታም ብዙ ነገሮች የሚሰሩ አሉ። እሱን ሰርታችሁ ብትበሉ ጥሩ ይመስለኛል ብዬ ነው የምመክረው።
ዋው የእውነት በጣም አያችሁ አይደለ? ትልቅ ሞቲቬት። ያው እኔ እንግዲህ በፊት ሙያ የተማርኩ መጀመሪያ እዛ ክፍለ ሀገር እያለሁ ነው፣ ግን እናት ምናምን ራሱ አይነበር የሚሰሩትን ስራ ማለት ነው። ከነሱ ራሱ አሰራራቸውን አይቼ ዛሬ ራሴ ሰርቼ እየበላሁ ነው ማለት ነው። እና ዛሬ ደግሞ እነሱን በመጋበዝ ላይ ይገኛለሁ። አሁን እንግዲህ እቺ ነገር እናማስል። እንግዲህ ቤተሰብ እኔ ያሰብኩት ሀሳብ ሌላ ነበረ። ያው ብዙ ምግብ ነበር ይዤ የመጣው እኔ ለየት ባለ ሙድ ላበላቸው፣ ግን ሰዓት አሳልፌ መጥቻለሁ። የነሱ ከስራ መውጫ ሰዓታቸው ስለደረሰ ያው እንደምትመለከቱት ጥቅል ጎመንም ነበረ፣ ድንችም፣ ሽንኩርትም ብዙ ነገር ሽንኩርትም ራሷ ሰታኛለች። ያው እንግዲህ ሌላ ጊዜ በሰፊው አበላቸዋለሁ ታይም ሲኖራቸው። ያው ለዛሬው እንግዲህ የምትመለከቱትን እየሰራን ነው። ጨመረ እንግዲህ ጋይስ አሁን ይሄ ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት ደስ ይላል። ይሄ እንኳን እኔ ቤት ተጠቅሜው አላውቅም በነገራችን። ይሄማ በጣም አንደኛ እኮ ነው። አንደኛ ነው አይደል? ነጭ ሽንኩርት እና ዝንጅብል ጎመን ላይ በጣም አስፈላጊ ነው። ቆንጆ ነው። ያጣፍጣል። ይበቃዋል ወይስ ጨምር? ትንሽ ጨምርበትና ቃሪያማ ግድ ነው። ቃሪያማ ሁሌ ያደርግበት። የሱ ቅመም እኮ ቃሪያ ነው። ቃሪያ ነው እኮ የቅመም አላየሽም እንዴ እናት? እሺ ጨው አለ፣ ጨው ጨምርበት። እሺ ጨማ ይጨምራል። ዋው ይሄ ነገር አሪፍ ስፔሻል ይመስላል። አሁን እንግዲህ ደግሞ ጨዋችንን እንጨምር እስኪ። ይኸው በማንካ ነበር የሚያዘው፣ እኔ በእጄ ይዤዋለሁ። ይሄ ኮረሪማ ነው። ጎመን ላይ ይገባል። ጨምርበት። ኮረሪማ እኔ እንግዲህ ጋይስ የማላውቀው ነገር ብዙ አለ። ዛሬ እንግዲህ ብዙ ሙያ እየኮረጅኩ ነው ማለት ነው። ብዙ ሙያ እየተማርኩ ነው ከኑሪት። ኮረሪማ ጨምረናል። ኮረሪማ ተወዶብን ነው እንጂ እኮ ስንት ገባኩ? ስንት ብር ነው ኮረሪማ? በስመ አብ አይታሰብም። ስንት ነው እንዴ? እንደኛ አይነቷን ኮረሪማ መጠቀም አይችልም። የሚገርም ነው። ስንት ስንት ገዛ? ኪሎ 2800 ብር። ኧረ ተይ አጨርሽልኝ። ይቅርታ ጋይዝ ይቅርታ። ጎመን ልቡ ልስልስ እስከሚል ድረስ መብሰል የለበትም። ለብ ነው ማለት ያለበት? አዎ በጣም ሳይበስል ማንኛውም አትክልት ነገር ማለት ነው መብሰል የለበትም። ቫይታሚን ይጠፋል። አዎ በጣም ሲበስል እሳት ሲነካው እየሞተ ነው የሚሄደው። ለሰውነታችን እንትን ይቀንሳል ማለት ነው። ቫይታሚን ኳሊቲ ይቀንሳል ማለት ነው። ምንድነው እሱ? ምንድነው እሱ? ክኖር ጎበዝ። ክኖር ደግሞ እየባሰ ያጣፍጣል በጣም። ክኖር ጨምረናል። እንግዲህ አሁን ደርሳለች ማለት ነው ምግባችን። ለዛሬ የሰራነው ምግብ እንግዲህ ጎመን ሆኗል። ጎመን ጥብስ። ያው ታይምም የለንም ነበር አውቃተን የሰራናት። ታይም እንግዲህ አልደረሰበት ደርሷል አይደል? ወይስ ገና ነው? ኧረ እየደረሰ ነው። እንጀራውን አምጣ። እንጀራ ይቅረብ። አዎ እሺ። እንግዲህ ከነ እንጀራው ነው ይዤ የመጣሁት ጋይስ፣ ከነ እንጀራው። የግዢ እንጀራ ነው የምትበላው? ምን አልሽኝ? የግዢ እንጀራ ነው የምትበላው? የግዢ እንጀራ ቅድም አትናገርም ነበር እንዴ? ሳልነግራችሁ መጣሁ አይደል? እኔ ልታረግ ወይኔ የግዢ እንጀራ የተጋገረ እንጀራ እያለ እኔ ግዢ እንጀራ ይዤ መጣሁ። መሳሳቱ ይቆራረጣል፣ ሳይነካ ይቆራረጣል። የሱ በስተበት እንዳይሆን ያው ጊዜ እንጀራ ምን ይታመናል? እኔ ግን ይሄን አልበላም። ይሄን የመሰለ እንጀራ እያለ እስኪ እና ተከተለኝ። የኳሊቲ ልጅነት ላሳያችሁ። ያው አያችሁ አይደለ? ይሄን የመሰለ እንጀራ እያለ በደንብ ብላ በደንብ ብላ እንካ የነጭ እንጀራ እስማ ላጎስ እንደ አሁንማ ተሸወድኩ። ዛሬ ነው ችግር ነው። በስማ ልዩ እንጀራ እና ምን እናድርገው? ኑሪት ምንም ማድረግ አንችልም። እየበላሁት ነው ሁሉ ጊዜ እንግዲህ ቤተሰብ ይሄ መሰለ እንጀራ እያለ ይሄው ጋር ሰው ይመጣል።
ኧረ አይደለም እንደዛ አይደለም። ፉል ኮርስ ከኔ ላሟላ ብዬ ነበር አመጣጤ። በቃ ነገ እንዳይደግምሽ። አይደግም። ይሄም ትኩስ ነው ደግሞ አትይው። አቤት አቤት። አይ ግድ የለህም። መልኩ ሁላ ጠፍቷል። በቃ እንጀራ ልጋገር እንጂ ነው። አንጨርስም። ኧረ ችግር የለም። ደግሞ ሆዳችን ላይ ከብዶ ማን ይበላዋል ታዲያ ይሄን? አቤት አየሽ። ና በእናትህ ና ቀርብ ና። እዩ የጉድ ያለሽ ይኸው እንግዲህ ምንድን ነው ሆድ ውስጥ ምን አለው? ሆድ ውስጥ ምን አለው? ይኸው የእንጀራው ተይዟል። ማስቲሽ አደረጉበት እንዴ? ማስቲሽ አይደለም የእሱ ያጣብቃል። ጆሱ ያጣብቃል። አዎ እንዴ ኮላ አለበት። ይሄ ኮላ ጀሶ ብቻ አይደለም። እንዴት ብዬ ልዘርገው? ይኸው እንግዲህ ይሁን ችግር የለም። ቤተሰብ ይሄን ይመስላል እንግዲህ እንጀራችን ይጨምራታል። በስተመጨረሻም እንግዲህ ጎመናችን ደርሳለች ጋይስ። ዋው ሲያምር ቃሪያ ረሳን። ቃሪያ ያው ተደረገ እኮ ዋናው መደረጉ ነው። አንረሳም። እንግዲህ ያው በስመ አብ ሲያምር ስንት ፎጣ ሞቶ እያለ አይ እንደው ለምዶብኝ እኮ ቤት ራሱ ካጠላለሁ እንደዚህ። እንግዲህ እናት ደርሳለች። እንግዲህ ቤተሰብ ለኑሪትና ለእናት የሰራሁላቸው ምግብ የዛሬው ይሄን ይመስላል። ያው እንዳሰብኩት ባላመጣውም ግን ያምራል ብዬ ነው የማስበው። ሲቀምስ ደግሞ እነሱ የበለጠ ይመሰክራሉ። እሺ ቆይ መቀመጫ ላንጣልሽ። እንግዲህ እንብላ። እሺ እኔ እዚህ ላይ ልሁን። ቅደሙ ታለቅ ተባረከ ይሁን። አይ ጎመን ትወዳላችሁ ጎመን? አዎ ዋው እኔ በጣም ጎመን እወዳለሁ። እንዴት አያችሁት? ልዩ ነው። ተሳካልኝ ማለት ነው። በጣም ደስ የሚል ጎመን ነው። ደስ ይላል። በጣም ደስ ይላል። የእውነት ዋው በጣም ቆንጆ ነው። በጣም ይጣፍጣል። አመሰግናለሁ በጣም የምር ሁልጊዜም እንደዚህ እየሰራ ብላል። ላብላችሁ እየሰራሁ ሁልጊዜ በስመ አብ እኔን ቃሪያውን እኮ በልቼው ነው ሞት። ቃሪያ በልቼ ሙቼ ነበር ትን ብሎኝ። ልጅ ቃሪያ ይበላል። ወይኔ ሞትኳት። ብሉ ብሉ እየጠበቃች ነው። ሙቼ ነበር እኮ እንዴ ለኛ ብለን ሰርቶ ልትሞትብን ምን ልንል ነው? በኋላ ቃሪያ ልጅ አይበላም ማለት ነው። ኧረ እኔ ልጅ አይደለሁም። እኔ መብላት አለብኝ። ለምን መሰለህ? ገና ነኝ። ኧረ ገና ልጅ ነኝ። እኛማ ይኸው ቃሪያውን ምኑን አይ አይደል ቃሪያው እኛ ይሄ በጣም ከሽ አድርገን ስንበላ ዋው ነው። አይዞህ ቆይ አሳይካለሁ። እኔ እንዴት እንደሚበላ አሳይካለሁ።
እናንተ ለምዳችሁታል። ግን እኔ ቃሪያ ያለው ምግብ ነው የምበላ ቤትም። አሁን እኮ ምን እንደነካኝ እንጃ እንጂ እወዳለሁ ቃሪያ ጥሎብኝ። በረከት ይሄንን ሰርተህ ስላበላህ ነገ የምንሄድበት አብረን ሄደን ሰርተን እናበላቸዋለን። ኧረ ደስ ይለኛል፣ ደስ ይለናል። ይሁን ዋው! ማን ይሄን ወጥ የሰራው? አንቺ ነው የሰራሽው? በጣም ይጣፍጣል። የሆነት እንግዲህ ጋይስ ጎመናችን አልቆ ወጥ ጨምረን በልተናል። ያው እንግዲህ እንደታሰበው ስላልሆነ ነው እነሱም ሊወጡ ስለሆነ አሁን እና ምን ተሰማችሁ? በጣም ደስ ብሎናል። ጎመኑ ግን ማለቅ አልነበረበትም። ጎመናችን ስለጨረስ ነው ሌላ ወጥ ጨምረን እየበላን ነው። ተወሰወሳችሁ? አዎ በጣም ጋይስ እናጉርሳችሁ፣ እንብላ። በጣም ደስ ይላል። እና ጋይስ እንግዲህ ለዛሬ የነበረን ቆይታችን እዚህ ላይ ያበቃል። እስካሁን ስትከታተሉን ከነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ መልካም ጊዜ። ሰብስክራይብ ማድረጋችሁ እንዳትረሱ።